ከዚህ ቤት አይደለም ከአዲስ አበባ ነው ነቅዬ የምጠላት። ለማባረርማ ወር መጠበቅ ለምን አስፈለገ? እነ ሰላም እንዳይቀየሙኝ ብዬ ነዋ። ደግሞ እነሱ ምን ሆንም ብለው ነው የሚቀየሙሽ? ምንም ቢሆን ሀና ለምደዋታል። በአንድ ጊዜ ውጭ ብላት ይቀየሙኛል። እኔ አላውቅም፣ ብቻ አንቺ ታውቂያለሽ። ወይኔ የማንም ችጋራ መረማመጃ ነው። በቃ እማዬ አንቺ አትናደጂ። ትልቅ ንቀት። ሀንዬ እውነቱን ለሰላም ነገረቻት። ሰላምም እውነቱ መለየትና መውጣት አለበት፣ ያንቺም ልጅነት መታወቅ አለበት፣ የዲኤንኤ ምርመራ መካሄድ አለበት ብላ ለእናቷ ለወይዘሮ ሜላትም ስትነግራት፣ ወይዘሮ ሜላት ምን አይነት ድፍረትና ንቀት ነው በልጄ የመጣችብኝ? እኔ መልካምና ጥሩ ሰው ስለሆንኩላት ነው ወይ? ወሯን ትጨርስ እንጂ ከዚህ ቤት አባርራታለሁ፣ አይደለም ከቤቴ ከአዲስ አበባ ነው የማባርራት በማለት በጣም ዛተችበት። ሀንዬ አለሜ ምን ሆነሽብኝ ነው ልጄ እንደዚህ የምታለቅሽው? ንገሪኝ እባክሽ የተፈጠረውን ነገር በማለት ኖላዊ በጣም ተጨንቀው ለሀንዬ ሲጠይቋት፣ አባ እባክህ ምንም ጥያቄ አትጠይቀኝ ስትል ለኖላዊ መለሰችላቸው። አሲር ዝም አትበል ሀንዬ እኮ እያለቀሰች ነው ብለው ለአሲር ነገሩት። ወይዘሮ ባዩሽ እኔ ሜላትን አውቃታለሁ፣ የእጄን መዳፍ ያክል ነው የማውቃት፣ ምን እንደምታስብና እንደምታደርግ የማውቅ ሰው ነኝ፣ አንቺ አርፈሽ ስራሽን ስሪ ስትል ሀሴት ነገረቻት። የዲኤንኤ ምርመራ መደረግ አለበት ብለው ምናሴና ሰላምዬ ሀሳባቸውን ሲያቀርቡ ሀሴት በጣም ደነገጠች። ሀንዬ ምንም ችግር የለብኝም በእኔ በኩል ስትል መለሰችላቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 42 እውነቱ ሊወጣ ነው። የዲኤንኤ ምርመራ ሊደረግ ነው። የሀሴት የውሸት ልጅነትና አጭበርበራ ከወይዘሮ ባዩሽ ጋር ወይዘሮ ሜላትን ለማክሰርና እሷን ውድቀቷን ፈልጋ ልታከስራት የፈለገችው ወይዘሮ ባዩሽ የሚለይበትና ማን ልጅ እንደሚሆን የሚታወቅበት ነው። ሀንዬም እያለቀሰች በጣም ወደዛ ቤት እንደሆነች እኔ ጉድ ሆኜልሻለሁ፣ በአደባባይ ተዘርፌያለሁ ሰላምዬ ስትል ለሰላምዬ ነግራታለች። ሰላምዬ ደግሞ ለአባትሽ የሕክምና ያዘጋጀሽውን ብር ነው ወይ የተዘረፍሽው? ምንድን ነው ስትል ለእሷ ነግራታለች። ያማ ቢሆን ከስንት ጣሙ እሱ አይደለም መስቀሌንና የልጅነቴን ፎቶ ሀሴት ትሰርቃኛለች፣ ቃለ መጠይቅ እየተደረገችበት የኔ ታሪክ ነው ስትል ለሰላም ስትነግራት፣ ሰላም እንዴት ሊሆን ቻለ እኔ ለማመን ይከብደኛልም ብላ ለሀንዬ ትነግራታለች። ኖላዊ በጣም ተጨንቀው ምን ሆነሽ ነው የተፈጠረውን ነገር እባክሽ ሀንዬ ንገሩኝ በማለት ለሀንዬም ሲነግሯት፣ አባ እኔ ምንም ነገር አትጠይቀኝ ስትል ለእሳቸው ትመልስላቸዋለች። ለምንድነው የማትነግሪኝ በማለት እሳቸው እንባዋን ጥርግ እያደረጉ እባክሽ ሀንዬ ንገሪኝ፣ አሲር ዝም አትበል ሀንዬ እኮ እያለቀሰች ነው ሲሉ ለአሲር ይነግሩታል። አሲርም ሀንዬ እባክሽ ምን ሆነሽ ነው ተናገሬ ስትባል፣ ዝም ካላላችሁኝ እኔ እሄዳለሁ፣ ሰላም አለበት ቦታ ሰላም ፍለጋ ሄዳለሁ ስትል፣ በቃ አንጠይቅሽም በማለት ሲጠይቋት እሺ ልተኛ ስትል ለነሱ ትነግራቸዋለች። በጣም ኖላዊ ተጨንቋል። ምንም ነገር ስላልነገረቻቸው በማግስቱ ትነሳና ወደ ሆስፒታል እንዲሄድ አባቷን ስትናገርም እሳቸው ደግሞ አኩርፈው ስለደበቀቻቸው ምንም ነገር ደብቃቸው ስለማታቅም አልሄድም፣ አንቺ ወደ ስራ ቦታ ሂጂ ረፍዶብሻል ብለው ኮስተር ብለው ለሀንዬ ሲነግሯትም መታከም አለብህ አባ፣ ለምንድን ነው የማትሄደው? ስላልነገርኩ ነው ወይ የጠየከኝን ስትል ለአባቷ ትናገራለች። ሀና ወደ ስራ ቦታ ሂጂ ሰዓትሽ እንዳይረፍድብሽ ብለው ሲነግሯት፣ ሀና ነው ወይ ያልከኝ በማለት መልሳለች። አዎ ሀና ብለው እሳቸው ይመልሳሉ። ሀንዬ ስለሚሏት እንዴት በሀና ተጠራው ብላ ነው። ወይዘሮ ባዩሽ ጋር ሀሴት ስልክ ትደውልና እባክሽ ቪዲዮውን ሀንዬ አውቀዋለች ጉድ ሆነናል ስትል ለወይዘሮ ባዩሽ ትነግራታለች። ድሮስ ላታውቀው ነው ወይ እንደውም ዘግይተዋልም ስትልም ትነግራታለች። አንቺ አርፈሽ ስራሽን ስሪ፣ እኔ ምን እንደማደርግ እኔ አውቃለሁኝ፣ አሁን ወደ ስራ ቦታ ልሄድ ስለሆነ ስመለስ እደውልልሻለሁ ብላ ለሀሴት ትነግራታለች። ሰላምዬም እውነቱን ከነገረቻት በኋላ የዲኤንኤ ምርመራ መካሄድ አለበት ብላ አስባም በጣም ተጨንቃ ክላሷ እየተብሰለሰለች ምናሴ ወደ ክላሴ ሲገባ ምን ሆናችኋል ዛሬ? ሀንዬም ስደውልላት ስልክ አታነሳም።
ሀሴትም ጥሩ ሙድ ላይ አይደለሁም ማለት አንቺም ደግሞ ክላስሽ እንደዚህ ተቀምጠሻል፣ ቆይ ምን ሆናችሁን የተፈጠረ ነገር አለ ብሎ ምናሴ ሲጠይቃትም እሷን ለመናገር በጣም ግራ ገብቷት ምን ማድረግ እንዳለባት ለሱ በምን መልክ መናገር እንዳለባት በጣም ጭንቋት ነበረ። እውነቱን ስትነግረው እንዴት ሊሆን ቻለ? ሀንዬ ግን እኮ ምንም ነገር ዋሽታን አታውቅም፣ ለብዙ ጊዜ እኛ ጋር የቆየች ልጅ ናት ብሎ ለሰላምዬ ይነግራታል። እኔም የጨነቀኝ እኮ እሱ ነው። እስኪ አንተ ሀሳብ አታጣም፣ ምን ማድረግ አለብን ተናገር ምናሴ ብላ ለምናሴ ስትነግረው እሱም እኮ ይሄ እኮ በጣም ትልቅ ግብዳ ነው ሰላምዬ፣ ምን ማድረግ እንዳለብኝ አላውቅም፣ ብቻ በጣም ጨንቆኛል ብሎ ምናሴ ይናገራል። ሁለቱም ሀሳባቸው ከተስማሙ በኋላ ሀንዬ ሰላምን ለማናገርና እንዲሁም ደግሞ ሀሴትን ምናሴ ለማናገር ከወሰኑ በኋላ ሁለቱም ይጠይቋቸዋል። ሀሴት ስትጠየቅም በእኔ እህትነት ልትጠራጠር ነው ወይ ብላ ለሱ ትነግረዋለች። አይ ልጠራጠርሽ ፈልጌ አይደለም፣ ይቅርታ ሀንዬ ግን እዚህ ቤት ለብዙ ጊዜ ስለቆየች ምንም ነገር ዋሽታን እኮ አታውቅም አይደለም ይህንን የሚያክል ትልቅዬ ነገር ብሎ ለሀሴት ሲነግራት እንግዲህ የኔ ትክክለኛው ይሄ ነው ወይንም እኔ ነኝ ብላ ለሱ ትነግሯለች። እሺ ካስከፋሁሽ ይቅርታ በማለት ለእሷ ይነግራታል። እሷም ትሄዳለች። ትደበቅና ስልክ ለዛች ለባዩሽ ትደውላለች። ለባዩሽ እንደደወለችላት አረ ቤቱ በጣም ምስቅልቅሉ ወጥቷል፣ እባክሽ አውቀዋል። ሀንዬም ቪዲዮን ታየች በኋላ አሁን ምናሴ ደግሞ ጠየቀኝ ስትል ለእሷ ትነግራታለች። እስካሁን እንደውም ዘግይታ እንዴት ለምን ዘገዩ እያልኩኝ ነበረ ገና መቼ ተጀመረና ነው። እኔ ሜላትን ምን እንደማደርጋት እኔ አውቃለሁ፣ አንቺ አርፈሽን ስራሽን ስሪ እኔ እመጣለሁ ብላ በጣም ትዝታለች። የወይዘሮ ሜላትን ውድቀት የምትፈልገዋ ወይዘሮ ባዩሽ ሜላትን ምን ልታደርጋት እንዳሰበች ባይታወቅም የእጄን መዳፍ ያክል ነው እሷን የማውቃትም እንዲሁም ደግሞ ምን ማድረግ እንዳለባትም ጠንቅቄ የማውቅ ሰው ነኝ፣ እመጣለሁ፣ ምን ማድረግ እንዳለብኝም እንመካከራለን ስትል ለሀሴት ትነግራታለች። ሀሴትም ምን ልታደርጊ አስበሽ ነው ስትላት ለእሷ እንግዲህ የወሰነችውን ነገር ግልጽ አድርጋ አልነገረቻትም። መንገድ ላይ ሲሄዱ ሰላምዬም ሀንዬም ምን ሆነዋል ደህና አይደሉም ወይ ሰላም አይደሉኝም ብላ ለእናቷ ስትናገርም እኔ ልጅሽ ነኝ ወይንም እኔ ሀሴት ነኝ ብላ አለች ብላ ስትነግራት በጣም ትደነግጣለች። ያስደነግጣል አይደል ልጅ ስትልም ወይዘሮ ሜላት ነግራት ነበረ። ያ የዲኤንኤው ሀሳብ መጀመር እንዳለበትና እውነቱን ለወይዘሮ ሜላት ሲነገራት ወይዘሮ ሜላትን የመልካም ሰውና ጥሩ ሰው ስለሆንኩላት ነው እንደዚህ እያለችው በማለት በጣም ስታመነጫጭቃት አንድ ተራት ሰራተኛ ስትልም በዚህ መልክማ ሀንዬን እማዬ እንዳትናገሪያት ሀንዬ እውነት ሊኖራት ይችላል ብሎ ምናሴ ለእናቱ ይነግራታል። አንቺ ነሻ እናንተ ናችኋ ያባጠጣችኋትም ብላ ትመልሳለች። ሰላምም ተረጋግተሽ አንቺ መመለስ አለብሽ፣ መቼም ቢሆን አንቺ ምላሽሽ እንደዚህ ነው በማለት ለእናቷ ትነግራታለች። ወይዘሮ ሜላት ትልቅ የሆነ ስሬስና በጣም ቆጣ እያለች ሴትዮ ስለሆነች ብዙ ሰው የሚላትን ሀሳብ የማትቀበልና በልጇ አብሶ በሰላምዬ ሀሳብ የማትስማማና ቶሎ የምትላትን ነገር የማትረዳ ናት። ቶሎ አይገባሽም ብላ ነው እየነገረቻት። ሀንዬ ወደ ቤትም እንደተመለሰች ኖላዊ በጣም ተጨንቀው ሀንዬን እኮ አስቀየምኳት አሲር በማለት ለአሲር ይነግሩታል። ምን ብለው ነው ደግሞ እሷን የምታስቀይሟት በማለት አሲር ለኖላዊ ይናገራል። አንድ ቀን እኮ ስታለቅስብኝ አይቻት አላቅም፣ እንባ አውጥታ አለቀሰችብኝ። ትላንትና ማታ ተነጋግረን ስንጨቃጨቅ አይተህ ነበረ፣ በዛ ተናግሪያት ነበረ እና አስቀይሚያት አለው አንተ እመነኝ፣ እኔ ግን ታስቀይሚያታለሁ። ሀንዬ እባክህ ሀንዬ ስራ ቦታ ውሰደኝ፣ እኔ እሷን ሳላይ አልቆይም በማለት ለአሲር ሲነግሩት እኔ የት እንደምትሰራ እኔ የታውቃለሁ ብሎ ለኖላዊ ይናገራል።
ታረቀኝ የሚባለው ያውቅ እንደሆነ ለታረቀኝ ልንገረውና እሱ ያሳየናል በማለት አሲርም ለኖላዊ ይናገራል። እሺ ለሱ ንገረውና እሱ ያውቀው ከሆነ ወደ ሀንዬ ጋር ወሰደኝ፣ እኔ ሀንዬን አስከፍቻታለሁኝ፣ አጠገቤ አልቅሳብኛለችም በማለት ለአሲር ይናገሩታል። እሱ ወደ ሆስፒታል መሄድ እንዳለባቸው ሀንዬን ፍለጋ ሳይሆን ወደ ሆስፒታል ሂዱ በማለት ሲናገርም እሳቸው ደግሞ በጭራ እኔ ህሊናዬ ቆሾ ብታከም ምን ዋጋ አለው አሲር ብለው ሀንዬን ፍለጋ ወዴት እንደምትሰራ እንኳን የማያውቁ እሷን ለመፈለግ ከቤት ይወጣሉ። ሀንዬ መስራ ቦታዋ ሆና ወይዘሮ ሜላት ድንገት ከኋላ ትደርስባትና የተፈጠረውን ነገር ምንም ነገር ሳትዋሽኝ እንድትነግሪኝ እፈልጋለሁ። ይህንን ያክል ድፍረት ከየት አንጥተሽ ነው በልጄ የመጣሽብኝ? ሁለተኛ በልጆቼ በኩል እንዳትመጭብኝ። እኔ ላንቺ መልካምና ጥሩ ሰው ስለሆንኩልሽ ነው እንደዚህ ያደረግሽው በማለት በጣም ታመነጫጭቃታለች። እሺ እትዬ በቃ አጥፍቻለሁ ይቅርታ ስትላት አሁንም ያንቺ ይቅርታ ምን ያደርግልኛል እያለች እያመነጫጨቀቻት ነበር። ሰላምዬም እናቴ አይታሻለች ስትገባ እውነቱን ስንነግራት በጣም ተቆጥታለች ብላ ለሷ ነግራት ነበረ። እኔ እንግዲህ ምንም የደበኳችሁ ነገር የለም በማለትና ትክክለኛ የሷ ታሪክ እንደሆነ ሀሴት የተናገረችው የልጅነት ፎቶዋ እንደተሰረቀችና መስቀሏንም እንደወሰደችባት ስትናገር ወይዘሮ ሜላት ግን በጭራሽ ልታመን አልቻለችም። በጭራሽ በልጄ በሀሴትዬ ለምን መጣችብኝ እያለች በጣም እየተከራከረች ነበር። ለሁለቱ ለልጆቿ እየመለሰች ያለችው እውነቱን እነሱ ሊነግሯት ሲሉ እማዬ ምን ሆነች ብላ ደንግጣ ነበር። ወላጅ እናቷ ምን የሆነች እንደመሰላት በጣም ስትደንግጣ ነበር። እነሱ ደግሞ ያ እንዳልሆነና ንገሪያት አንተ ንገራት በማለት ሁለቱ ሲጨቃጨቁ አንደኞቹ ተናገሩና ወይዘሮ ሜላት እዚጋ እውነት ማመን አቅቷትም የዲኤንኤ ምርመራ መካሄድ አለበት ብለው ሀሳባቸውን ሲያቀርቡ ሀሴት በጣም ትደነግጣለች። አንቺማ ምንድነው የተናገርሽውን ተናገርሽ ብላ ለሀንዬ ትነግራታለች። ጥያቄ ተጠይቀው ሀንዬ በዲኤንኤ ምርመራው ሀሳብ ስትባል እኔ ምንም ችግር የለብኝም ብላ ሀንዬ ትመልሳለች። ሀሴት ደግሞ ቤተሰቦቼን አገኘሁ ብዬ ተደስቼ ሳልጨርስ ድሮም እድሌ ነው አውቀዋለሁ ብላ በጣም ትነጫነጫለች። ሰላምዬ አይዞሽ ብላ እሷን እንግዲህ እንደ ማጽናናት አድርጋታለች። ወይዘሮ ሜላትም በጣም ተንጨርጭራለች። ይሄ ውጤት ትክክለኛ ልጇ ሀንዬ መሆኗን ስታውቅም ወይዘሮ ሜላት ሀንዬን ይቅርታ እንደምትጠይቃት የሚታወቅ ነው። ምክንያቱም በጣም ነው እየተናገረቻት የመነጫጨቀቻት። አንድ ተራ ሰራተኛ እንዴት በልጄ መጣችብኝ እያለች ለሁለቱ ስትናገር ሰላምዬና ምናሴ ደግሞ ለሀንዬ አንዳችም የከፋ ወይንም መጥፎ ቃላት ስትናገራት አይወዱምና እነሱም መልሰው ያንን ውጤት ይጠብቃሉ ማለት ነው። የሀሴትና የወይዘሮ ባዩሽ ውርደት በጣም እየከፋ ነው። በጣም እየከፋ ነው። ወይዘሮ ባዩሽ እንግዲህ በጓደኛዋ የምትቀናና የሷን ውድቀት የምትፈልግ በጣም መጥፎ ሴትዮ ናት። እቤት እመጣለሁ እኔ የማደርገውን አደርጋለሁ ብላ ለሀሴት ትነግራታለች። ሀሴትም ምን ልታደርጊ ነው ስትላት ልትነግራት አልፈለገችም። ለወይዘሮ ሜላት ምን ልትሰጣት እንዳሰበች ወይዘሮ ባዩሽ አይታወቅም ማለት ነው። ያንን ደግሞ በቀጣይ